ሚኪ በተከስተ ከባድ ችግር ደረሰበት። ተከስተ ጉሮሮውን አንቆ ሲጥ አደረገው። ምክንያቱም እንግዲህ ተከስተ ሾፍርና እንዲያደርግለት ቢያስገባውም የሾፍርና ነገሩን ትቶ ሚጣን ሰውነቷን ካያት በኋላ ትኩረቱ ወደ ሚጣ በመሆኑ አንተ ልጅ ነግሬሃለሁ፣ ከዚች ልጅ ጋር ያለህን ነገር ግንኙነት አቁም በማለት ሲያስጠነቅቀው እሱ ደግሞ እንዴት አንተ ለራስ ፍቅርን እያጣጣምክ እኔን እንዴት ትከለክለኛለህ? መብት የኮነ ሲለው እሷ የብሩክ ናት በማለት ሲያግደው እሷ የብሩክ ፈጽሞ እህቱ እንጂ ፍቅረኛው እንዳልሆነ ሲያወሩ ሰምቻቸዋለሁኝ ሲለው እኮ እኔ መጠቀሚያ ትልቋ ካርድ መሳቢያዬ ርብቃ ናትና እሷን መተው አለብህ በማለት ሲናገረው ነገር አለሙ ሁሉ ሚስጥሩን ዘረጋግፎ አዋረደው። ከዛም አንገቱን ሲጥ አድርጎ ያዘው። እንግዲህ ተከስተ ከዛ ቤት ከገባ ጀምሮ ከሚጣ ጋር ያለውን ግንኙነት በጣም እያጠነከረ ሄዷል። አሁን እነሱን ቤት ፍለጋ እንዲፈልጉ ካዳረሳቸው በኋላ እሱ ሂድና መክሰስ ትሰጣለች በተባለው መሰረት እሰይ መጣሁልሽ እያለ በደስታ ተሞልቶ ነበር ወደ ቤቷ የሄደው። ወደ ቤት ከሄደን በኋላ እሷን ቁጭ ብላ ሰውነቷን ሲያየው ፍዝዝ ብሎ በህሌናው ሂዶ እያቀፋትና እየታገላት እሷም የአበባ ማስቀመጫ ጠርሙስ አንስታ ስትመታው ህውል እያለበት ፍዝዝ ብሎ የልጆቹን ፖርሳ የትምህርት ቤት አንግቦ ይዞ ማስቀመጥ አቅቶ ሲያየው እጇን እያወዛወዘ የሚጣ ምንድን ነው ሄ አንተ ሄ እያለ ብትለው ምንን አለና ምን ነው የት ሄደህ ነው አለና ደንግጦ ይሄ እኮ ልጅቷ ከመኪና ውስጥ ረስታው ነው ሲላት ታዲያ አስቀምጠዋ አለችውና ከዛ በኋላ እና ቁጭ በል ከዚህ መክሰስ ላምጣልህ ብላ መክሰሱን ስታመጣለት ያንን መክሰስ እየበላ እንግዲህ እሷ ጋራ መተያየቱን ተያይዞት ነበርና እንዴት ነሽ ተሻለሽ ወይ የተሻለሽ ይመስልሻል በማለት ይጠይቃታል። እሷም ደግሞ ተሽሎኛል እኮ ዝም ብለው ነው እንጂ መድኃኒት ዋጪ የሚሉ በማለት ትነግረዋለች። እንዴ ከተሻለሽ ለምን ትውጫለሽ ሲላት ማለቅ አለበት መድኃኒቱ ተብዬ ነው በማለት ትነግረዋለች። አይ አሁን በጣም ተሽሎሻል ማለት ነው እያለ መግባባቱን ሲጀምር እያወሩ እያለ ድንገት ሜኪ ብቅ ይላል። ሜኪ ይህንን ያየው አልተመቸውምና ተከስተ ፈልግሃለሁ በማለት ይጠራዋል። እሱም ምግቡን በተለይ ሲበላ ጣመ ሆይ ተመቸ ሆይ ምግቡ ስትለው በጣም አሪፍ ምግብ ነው የበላሁት በማለት ግን እንግዲህ ምግቡ እንደዚህ የጣፈጠ አንቺ እንዴት ልትጣፍጭ ይሆን እያለ በውስጡ እያወራ ነበር ማለት ነው። በዚህ ያናደደው ሜኪ በልና እንውጣና ወደ ውጭ እንነጋገር በማለት ይዞት ይወርጣል። ሜኪ በጣም ተናዶ እሳት ለብሶ እሳት ጎርሶ ነበር። አንተ ምን እያደረክ ነው በማለት ሲለው ፈልገህ ነው የጠራኸኝ አለው። ልጅቷ ምን ፈልገህባት ነው አለው። ምን እፈልጋለሁ እንዴ አቁም ተከስተ ነገርኩ አቁም አለው። እንዴ ምን ማለት ነው አቁም? ልጅቷ ለማማለል የምታደርገውን ነገር አቁም አልኩህ አለውና እንዴ ልጅቷ በጣም ተመችታኛለች እንዴት ነው የማቆመው? ተመቸችህ አልተመቸችህ የራስህ ጉዳይ አይመለከተኝም። ከሷ ጋር ያለህን ነገር እንድታቆም ፈልጋለሁ አለው። ቆይ አንተ ለምንድን ነው እንደዚህ የምትሆነው በማለት ይጠይቀዋል። ምክንያቱም አለ ርብቃ ብሩኬን ለማንበርከክ ለማገኘት የምትቀምባት ወጥመዴ ናት አለው። ምን ርብቃ ብሩክን ታፈቅረዋለች? ምን አለና ከትከትከት ብሎ ሳቀበት። ምንድን ነው የምታወራው አለው። እንዴ ነገርኩህ፣ አዎ ታፈቅረዋለች፣ ለዛ ነው ከእሷ ራቀምልህ አለው። ቆይ እንዴት? ምንም አልገባኝ ለምን አለ። ሲጀመር መች ይገባሃል? ሁል ጊዜ አይገባኝም ነው የምትለው። ደደብ ነህ ደደብ እያለ ሲናገረው ይህ ደደብ የሚባለው ነገር በጣም ያናደዋል። አንተም ደደብነትን እስካላቆምክ ድረስ ደደብ ማለቴን አልተውም አለው። እሺ በቃ ተወኝ አለ። ተናደደ እሱ። ከዛም በኋላ እንግዲህ አሳይሃለሁኝ አንተ ማንህና ነው አንተ የራስህን ፍቅር እያጣጣምክ እኔን ላፈቅር ብል አላስፈቅር ልትለኝ ነው በማለት እንግዲህ ተናዶ አሳይሃለሁ አለና አጅሬ ተከስተ ያንተ ሹፍርና ያንተ ሴራ ይቅር እንጂ ልጅቷንማ አገኛታለሁ በቃ ተዋት ትለኛለህ? ደፋር ነህ ደፋር፣ እንዲህ በቀላል ምተዋትማ አይደለችም የምትተው አይደለችም በማለት ጉሮሮውን አነቀው።
በዚህን ጊዜ እነ ተከስትን ሌሎቹ ያዩት ሁሉ ምን ተፈጠረ በማለት በጣም ተደናግጠው ሁላቸውም መጡ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁና ተወዳጁን እንግዲህ እና አዝናኙን እና አስተማሪውን ካያ ቅጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ እንደምታዩት ሜኪና ትዕግስት በጣም ፍጥጫ ላይ ገብተዋል። ምክንያቱም በቀደም ሰክሮ በተናገረው ንግግር በጣም ተናዶ ከዚህ በኋላ አንተ እየሰከርክ እየመጣህ ልብን እየተናገርክ እኔ በሰው ፊት መዋረድ አልፈልግም። በሰከርክ ሰዓት ሌላ ሰው እየመሰልከኝ ነውና አሁን በቃኝ፣ ምርር ብሎኛል አንተ ጋር መኖር። አንተ አታከብረኝም። ብታከብረኝ ኑሮማ ከነጋሼ ፊት ሆነህ እንደዛ አትናገርም ነበር ሲል እሳቸውን ታዋቸው፣ ዝም ብለው ነው በማያገባቸው ነው የሚገቡ ሲል ጭራሽ ልትከራከረኝ ነው ሚኪ? ከአንተ እንደዚህ አይነት አስተሳሰብ አልጠብቅም ነበር። እኔ እኮ ምን ላድርግ? ምን እንዳደርግ ነው የምትፈልጊው ሲላት፣ ቢያንስ ማክበር አለብህ እኔን። አንተ ግን እኔ በአንተ ምክንያት መሸማቀቅ የለብኝም። በቃ ትዳርህን የምትፈልገው ከሆነ ትዳርህን አክበር። እኔን ይቅርታ ሲላት፣ እኔን ሳይሆን ይቅርታ የምትለኝ ትላንት ማታ ያስቀየምካቸውን ሰዎች ይቅርታ በል። ለአንቺን ካስደሰተሽ ይቅርታ ጠይቅልሻለሁ ቢላትም ለእኔ ብለህ ሳይሆን ለራስህ ብለህ ይቅርታ አድርጋት። ዋነኛው ነገር እንድናወራ የምንፈልግ ስለ ትዳራችን ነው። ጠንቅቀህ ማወቅ አለብህ አለች። ስለ እኔና ስለ አንቺ ብሎ በጣም ደነገጠ። አዎ ስለ ሁለታችን አለ። ትርሲት ምንድን ነው ስለ ትዳራችን ምንድን ነው ብሎ በጣም ነበር። ይህ ትዳር እንዲቀጥል ትፈልጋለህ አትፈልግም? ምን አይነት ጥያቄ ነው የምትጠይቀኝ? የጠየቅኩህን ብቻ መልስልኝ። ትዳራችን እንዲቀጥል ትፈልጋለህ አትፈልግም? እንዴት ነው የማልፈልገው? በደንብ ነው እንጂ የምፈልገው ይላት። እርግጠኛ ነህ? አዎ እርግጠኛ ነህ። እንግዲያውስ ከዚህ በኋላ እኔ ምርር ብሎኛል ከአንተ ጋር ህይወት መኖር። አንቺ ትዳራችን እንዲቀጥል አትፈልጊም እንዴ? እኔማ ትዳራችን እንዲቀጥል እፈልግም፣ ግን በእንደዚህ አይነት ሁኔታ ትዳራችን እንዲቀጥል አልፈልግም። ማለት ምን ማለት? አንተ እየሰከርክ ሁሉንም ነገር እየተናገርክ እየመጣህ እንዲቀጥል ከፈለግ እኔ ሰልችቶኛል። ታይ ትርሲት፣ እኔ እኮ ስለምወድሽ ነው። ለምንድን ነው እንደማትረጂኝ ምናምን እያለ መቀባጠሩን ጀመር። አንተ ነህ እኮ የማትረጃኝ። አንድ ጭንቀት ባደረግኩ ቁጥር እኔንም ጭንቀት ውስጥ እየከተትከኝ ነው። ስለዚህ ይቅርታ አለ። አይ በቃ ስለምወድሽ እኮ ነው ይህን ሁሉ ነገር ማድረግ። እኔ እንድትወደኝ ብቻ ሳይሆን እንድታምነኝም እፈልጋለሁ። ሁልጊዜ በቅናትና በጥርጣሬ ከኔ ጋር መቀጠል አትችልም ስትለው ተነግረዋል። እሱንም ካሁን በኋላ አላደርግም። ቤተሰቦቼንም ማክበር አለብህ። ይህ የመጨረሻ ነው። ካለዛ ቢጫ ካርድ አልፎ ቀይ ካርድ ይመዘዘ፣ አለበለዚያ ግን ብላ ስትለው እንግዲህ በቃ ከዚህ በኋላ አስተካከላለሁ በማለት አለ። ለአንተም ለእኔም ይሄ ነው የሚሻለን በማለት ትናገረዋለች። ከዛም ወደ ታች ወርዳ ስታይ አባባ በር ላይ ሆነው ጫማ እየጠረጉ ስታያቸው የማንን ጫማ ነው የሚጠርጉት ስትላቸው የቤታችሁን ጫማ ቁጭ ብዬ ስራ ከምፈታ ብዬ እያጸዳው። እንዴ አባባ አንቱ እኮ ረፍት እንድትወስዱና እንድታርፉ ነው የምፈልገው ስትላቸው፣ ልጄ ይሄ ምን አለ ልማዱ ስለለመደብኝ እኮ እንደ ቁጭ ከምል ብዬ ነው ስትላቸው፣ እኔ ከዚህም በላይ ደንበኛ ኑሮ አኑሬው ትልቅ ደረጃ እንዳደርሱ ነው የምፈልገው ስትላቸው፣ ልበ ሙሉ ሰው እኮ ልቡ ንጹሕ የሆነ ሰው ካፉም ሲናገር ያስታውቅበታል በማለት ነበረ በደስታዋ የተሞሉት። ከዛም እንግዲህ የታለ ብሩኬ በማለት ስጠይቃቸው ብሩኬ ታች አለ ስትላቸው፣ ወደ ብሩኬ ስትል ብሩኬና ሚጣ ደግሞ እየተሳሳሙና እየተቀላለዱ ስታያቸው እሷም ትርሲትን በቅናት ታብዳለች። እሱም መድኃኒቱ ሰጂ አትውሰጂ ውጠሻል አልዋጥሽም አበይ ውሃ ጠጪ እያለ ሲላት፣ እባክህ እንዴ እናንተ ትናማቾች አለችና ግንባሯን ሲስማት አስቆመችና ቀጥ አስባለቻቸው። ከዛም በኋላ እንዴት ነው እስኪ ባክሽ ተቆጭልኝ ይህች የሚጣኮ መድኃኒት አልወስድም ማለች ትርሲት ብሎ ሲናገር ብሩኬ፣ እንዴ ህፃን ልጅ ነኝ እንዴ እንደሱ የምትለው? ንክክል ናት። አንተ ህፃን ልጅ ያደረካት ነው እንጂ እኮ እሷ ትልቅ ሰው ናት። ህፃናት ህፃን አይደለችም አዋቂ ናት እያለ እሷን መናገር ጀመረ። በዛን ሰዓት ግን ከፊቷ ላይ ቅናት ይመለከትባት ነበር።
እንግዲህ ትርሲትም ለእርስዎ ከዚህ ከምታደርገው በላይ የምታደርግላቸው እንደምትሆን ስነግራቸው በጣም ይህ ብቻ በቂ ነው፣ በጣም አመሰግንሻለሁ፣ እንደ እግዚአብሔር ፍቃድ ቅብርር አድርጌ ነው ማስቀምጡ፣ በልበ ሙሉ እውነት ያለው ባፉ ሲናገር ያስታውቃል እያሉ አስደሰቷል። ሆኖም ግን ይሄ የማይገባውና የማይማረው ሜኪ ተመልሶ ታች ወርዶ እያጸዳ ሲያገኛቸው ምን እያረክ ነው አንተ? ሰላም አደርኩኝ ብቻ ምን ጫማው ልለብሰው እያሰብኩኝ ለምንድን ነው ስትለው፣ እንዴ እርስዎ እኮ በጠበጡን፣ ትዳራችንን ልታፈርሱ ነው እዚህ መጥተው። እኔ በዚህ እድሜ ምን ብዬ ነው እናንተን ትዳር የምበጠብጠው ሲል፣ የሚያገኙትንማ እርስዎ ያውቃሉ፣ ምን እኔ ትጠይቁኛለሁ በማለት በፍጹም እኔ አንተን ቤት የማፍረስ ዓላማ የለኝም፣ እባክህ አትሳሳት፣ አይዋሹ፣ እኔ ከትርሲት አልፎ ከብሩክም ኧረ በስመ አብ በል በእናትህ ቢሉት እኔ የተሰው ትዳር አፍርሼ እንዴት እቀመጣለሁ? ምንም አያስመስሉ፣ የእርስዎን ድብቅ ሴራን ያውቅቦታለሁ ሲል፣ ተሳስተሃል፣ እኔ ምንም አይነት ድብቅ ሴራ የለኝም፣ ንጹሕ ነኝ። አሁንማ እድሜ ልክ ገና በዚህ እድሜው ልክ እያጣላችሁን ነው። በምን ምክንያት? በእርስዎ ምክንያት እኔና ትርሲት እየተጣላን ነው። የነገርኩዎት አይደል? በእርስዎ ምክንያት ባለቤቴ ጋር ተጣላሁ እኮ ነው የምልህ አሉ። እንግዲያውስ እኔ ራሴው አስተካክለዋለሁ። ጭራሽ አስታርቃለሁ ትላለሁ? በፍጹም እንዳትሞክሩት እና ታዲያ ምን ላድርግ ነው የምትለኝ? በማለት አሁንም ይበጠብጣቸዋል። ምንም ነገር አልፈልግም ብቻ ከዚህ ቤት ይቅርታ ምን ሳትሉ ውልቅ በሉልኝ ሲላቸው፣ እሺ ትንሽ ጊዜ ስጠኝ እንጂ ጫማዬን ቶሎ ቶሎ አጽዱና አሁን ለብሼው ሊሄድ ነው በማለትም አስጠነቀቃቸው። ሌላው የማታውን ጉዳይ መቼም አረሳለሁም በማለት እንኳን ይቅርታ ተጎንብሶ ሊጠይቃቸው የማታውን ጉዳይ እንዳረሳው ሁሉና በዛም ዛቻ አስተላልፎባቸው ወደ ቤት ይገባል። በዚህም ጊዜ በጣም አዘኑና ምን እያለ ነው ይሄ ሰውዬ? እንደው የዚህ ደግሞ ትዳርና የዚች ልጅ እንደው ምን አይነት ወንድ ነው የገጠማት እስከ ማለት ድረስ ነበረ ሲያዩት የነበረው። አሁን እንግዲህ ያን ደግሞ ማን ነው ሾፌሩ ደግሞ አይኑን ጥሎ ከልጅቱ ላይ በቃ እስኪ ነይ ቁጭ በይ አጫውችኝ እያለ አላማው ወደ ሌላ ነገር ሂዷል። እነሱ ግን በጣም እየተናደደባቸው ይገኛል። እንግዲህ ሜኪና እነሱ ደግሞ ቤት ፍለጋ ሂደው እንግዲህ ቤቱን አግኝተው በጣም ውድ ሆኖባቸው ሊመለሱ ሲሉ አልባሳት ሊገዙ ሲሄዱ ደግሞ አንድ በፊት የሚያውቀው ብሩኬን በማገኘቱ መልካም ስራውን አሁንም ሲነገርለት ሰማል። በጣም ደስ የሚል አሁን እንግዲህ ሁለታቸው ደግሞ ቁጭ ብለው ኧረ እባክህ እየተባባሉ ይሳሳቁ ነበረ። ስማ አለችው። እህማ ፈዝዝ ብለህ ድንዝዝ ብለህ ሆነህ ነው አለ። ወድጄ ቀድሜ ያገኘዋለሁ ብዬ ያልኩትን ነገር አግኝቼ እያጣጣምኩ እየበላሁት ነው አለ። አንዴ አጣጥሜ የበላሁት ምግብ ገባበት ገብቼ አገኘዋለሁ፣ መቼም ተመኝቸው አልቀርም እያለ ሲያራ በለው አንተ በጣም ቀልደኛ ነህ እያለ ስትለው እውነቴን እኮ ነው አለች። ሆሆ አንተ ቀልደኛ ነህ፣ በህልሜ ያየሁትን ምግብ በእውኔ ልብላው ነው የምትለው? ማገኘት አለብኛል። እንግዲህ እሷ ቅኔው አልገባትምና በቅኔው በጣም እየሳቀች በጣም እየተሳሳቁ በጣም እየተዋደዱ ሜኪ መጥቶ ምን እያረክ ነው ሲለው ትንሽ ላዳብራት ብዬ ነው ብቻዋን አግኝቻ ሲለው ነበር ደሞ የፈላው። እንግዲህ ተከስተ ሁሉንም ጉዱን ዘርግፎ ሊያጋልጠውና ሚጣን ለራሱ ሊያደርግ የጣራ ይመስላል። እስኪ እንግዲህ ሚጣ ነው ወላ ብሩኬ የሚወስዳት የተከስተና የትሪስት ትዳር በዚህ አይነት መልኩ እንዴት ብሎ ይቀጥላል የሚለውን ቀጣይ እንከታተላለን። ስለምትከታተሉን ከልብ እናመሰግናለን።